የተስፋይቱ ቅድም ብዬ ነበር አዳም በዛ አብርሃም ላይን ውስጥ የሚመጡ በአብርሃም ላይን ውስጥ የሚመጡ የተስፋይቱን ቃል የሚጠብቁ የይስሐቅ ዘር ያላቸው እነሱ እስራኤል ተብለው ይጠራሉ። አንተ የምታውቃት እስራኤል ከግብጽ ጋር የምትዋጋ አይምን ከጋዛ ጋር ከኢራን ጋር እንደዚህ የምትዋጋቸውን እስራኤል ነው የምታውቀው። እኔ የማውቃት እስራኤል ደግሞ የእግዚአብሔርን ተስፋ የምታደርገውን የእግዚአብሔር ልጆች የሆነችውን እሷን ነው የማውቃት። አንተ እቺ የምታውቃትን እስራኤል እኔ አላውቃትም። አሁን እኮ እኔም ለዛኔ ደግሞ ለእንትና ነው የዘመና ለምሳሌ በየህዝባቸው ለተላኩት እኔም ለነዛ ከነዛ ህዝብ ነበር። አሁን ጥያቄውን አድርስ አድርግልኛ። እሺ መስጠት ትችላለህ ወይንስ የለም? እንዳለ የምታውቃቸው ነቢያቶች የእስራኤሎች ብቻ ናቸው ወይንስ ከአሜሪካ ከቻይና ከህንድ ማምጣት ትችላለህ? እኔ እኮ የጠየኩህ እኮ ነው። አሁን የእናንተ በእናንተ አስተምሮት ለዓለም ነው የተላኩት የሚለውን ማስረጃ አስተኝ ሰጣሁህ እኮ። ሐዋርያቶቹ ወደ ዓለም ተልከዋል። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ነገርኩህ እኮ። እነኛዎቹ አስቀድሞ ለዓለም የተላኩ ናቸው፣ ለተለያየ ሀገር ቋንቋ የተላኩ ናቸው ብለን አናምንም። ስንቴ ልንገርህ? አይደለም ለምሳሌ አብርሃም አለ አይደል? አብርሃም እኔ ዓለም ድል ላይ እንረዳዳን ነው ፕሊስ አፍሮንደና ሰላም አለን። ጥያቄያችሁ ላይ ልሳተፍ ብዬ ነው። ያው የማይረባ ጥያቄ ቢሆንም እንኳን ኦኬ ማይረባ እንደሆነ ሲነው ምን ቋንቋ ነው የምችለው አንተ? አማርኛ ውጪ? እኔ ከአማርኛ ውጪ አረብኛ አንተም ኢንሻአላህ አስተምራለሁ። ሌላስ? ሌላ አልችልም። ምን ነው? እሺ በአማርኛ የተላከ ነብይ ማን ይባላል? በአማርኛ የተላከ ነብይ አለ የሚል ጥቅስ አገኘህልኝ እንዴ? አማርኛ ተናጋሪ ህዝቦች አሉ አይደለ? አማርኛ ተናጋሪ ህዝቦችማ በጣም አሉ እንጂ ለምን የለው? ኦኬ መልካም። እስልምና ከመሐመድ በፊት ነበር ብለህ ታምናለህ? የታወቀውን መጽሐፍ ቅዱስ ላይ ራሱ እኮ አለ። ምን ትንቢት ተነግሮለታል ለሙሐመድ አለይሂ ሰላም ወሰላም። እስልምና ፋይን እሺ። ስለዚህ እስልምና ነቢያቶች አስተምረዋል ብለህ ነው የምታምነው? እነኛ ነቢያቶች ያሉ የምትላቸው እስራኤል ያሉ ብቻ ናቸው ወይንስ በሌላ ሀገርም ያሉ ነቢያቶች ናቸው? አረ በሌላ ሀገር ብዙ ነቢያቶች ከዚህ በፊት ተልከዋል እኮ። ወኢላ መድየና አኻሁም ሳሊሃ ካማን ተመለስ። ብዙ ነቢያቶች ተልከዋል በየአቅጣጫው። ብዙ ነቢያቶች ከዚህ በፊት ተልከዋል። ከዛ መጨረሻ ወደ ኢትዮጵያ የተላከውን ነብይ ንገረን። ወደ ኢትዮጵያ የተላከውን ነብይ ወደ ኢትዮጵያ በግዕዝ የተላከውን ነብይ ንገረን እስቲ። ማለት የተላከ ሳይሆን ኢትዮጵያ ውስጥ በግዕዝ ነብይ የነበረ ኢትዮጵያዊ የሆነ ነብይ ንገረን እስቲ፣ በግዕዝ ያስተማረ እስልምና። ረህመተን ለልዓለሚን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም የተላኩ ናቸው። አትዘንጋ። ስለዚህ ኢትዮጵያ ዓለም ትገኛለች። ወይ ምክንያቱም ምን ብለኸኛል? ቆይ አዳምጥ። እኔ ስለ መሐመድ አይደለም ጥያቄ። አሁን ከመሐመድ በፊት እስልምና አለ ብለህ ክሌም ስላደረግ፣ ስለዚህ ኢትዮጵያ ላይ በግዕዝ የተነሳ ነብይና ወገኖቹን ያስተማረ በግዕዝ እኔ ብዙም ግዕዝ ስለማልችል መዝሙር ያሬድ ጋር አውራ። አሁን መዝሙር ያሬድ ጠይቀው። እሺ ስለዚህ ከመሐመድ በፊት ኢትዮጵያ ውስጥ እስልምና የለም ማለት ከመሐመድ በፊት እስልምና የለም ማለትን ያመላክታል ብለህ ታስባለህ? ወገናችን ሙስሊሞቹ መሐመድ የላካቸው እነዛ ሲመጡ ማን የተቀበላቸው? ወደ አቢሲኒያ ወደ አበሻ ምድር ሲመጡ ከይቅርታ ጋር ነብዩ ብትል መዝሙር ያሬድ ደስ ይለኛል። መሐመድ ነብይክ እኔ በነብይነቱ ስለማለምን ያንተ ነብይ እሺ ነብይክ ወደ እሺ ወደ አበሻ ምድር ነብይክ ሲልኩ ማን የተቀበላቸው? የእምነት ተሰዎች ነበሩ አበሻ ምድር የነበሩት። እንግዲህ ይሄን ብዙ የሚያብራሩ ያው እንግዲህ ሰዎች አሉ። እኛ አንተ ባለ መረጃ ምን ይመስላል? እኔ ባለኝ መረጃ ከነብዩ መሐመድ አለይሂ ሰላቱ ወሰለም በፊት እስልምናም ነበር። እንደገና ደግሞ የለም ሰው እስላም የለም
ነብዩ ሳይላኩ እስልምና ኢትዮጵያ ውስጥ አልነበረም ማለት ኖ ማተር ምንም እያዳመጥከኝ ቆይ ኖ ማተር ሳይሆን አሁን እኮ ጥያቄው ኖ ማተር ብለህ እኮ አታልፈውም ምክንያቱም እስልምና የሁሉ ሃይማኖት ነው እስልም ለአላህ ልኳል በእያንዳንዱ ነገድ በእያንዳንዱ ቋንቋ ነቢያት ልኳል ብላችሁ ታምናላችሁ አይደል በእያንዳንዱ ቋንቋ ልከናል ብሎ አላህ ተናግሯል ታምናለህ ትቀበላለህ አይደለም ተናግሯል መጀመሪያ ቃል በቃል አው ስንት ነቢያት ናቸው ወደ 100 ምናምን ሺህ አይደለም 126 128 ሺህ አይ ችግር የለም 100 ሺህ የሚሆኑ በእያንዳንዱ ቋንቋ ልከናል አላህ ብሏል ቁርአን ላይ ልከናል ብሏል በየሀገሩ ቋንቋ በየሀገሩ ለየሰው ማስረጃው ስለዚህ ማስረጃ ካመጣን ስለዚህ ምን ታደርጋለህ አንተ ደግሞ በግዕዝ ቋንቋ ትነግረናለህ ማለት ነው በግዕዝ ቋንቋ እንዴት ኢትዮጵያ እኮ ሲጀመር የለም ማለት ወገኖቻችሁ ቋንቋ ልክ ያለው የሚል ካመጣን እንደዛ ነው የሚሆነው አሁን በየቋንቋው የምታወጣልኝ ማስረጃ ካንተ ጥያቄ ጋር የሚመጣጠን ማስረጃ መሆን አለበት ለምን ካልከፎይ አንተ ምንድነው የምትናገረው ብለኸኛል ቋንቋ የጠየከኝ ለምንድነው ነብዩ መሐመድ ወይ ደግሞ ከነብዩ መሐመድ በፊት ወይ ደግሞ ወደ ኢትዮጵያ ወደ አማርኛ ነው የምናገር ከሆነ አማርኛ የማወራ ከሆነ ኢትዮጵያ ወደ ኢትዮጵያ የተላከ ነብዩ ነብዩ ልኳል በቃ አትጩ ለደኛው ነብዩ ስለዚህ ወደ የቋንቋው ልከናል የሚል ማስረጃ ታውጣልኛለህ አሁን ችግር የለውም ስለዚህ ጥያቄ በቋንቋ ላይ የተመሰረተ ነው ገብቶሃል አውጣልኝ እሺ ልፈተል 14 እሺ ኦኬ እሺ ተመልከት ወዳጃችን ወንድማችን አንዴ ኮምፒውተር ልክፈትልህ እሺ ሱራ 14 ባይዘ አላህም ቢለኝ ራሱ ነው አርጊው አላደርገው መስማማለሁ ምክንያቱም ስላልተላኩ ለኔ ሞር የተሻለው አላህም ለነቢያቶች ባገራቸው ቋንቋ የሚለው ነው ለሚስማማኝ እዛ ላይ ብዙ አይነት አርጉመንት ማንሳት ስለምንችል ኦኬ ሱራ ስንት አልከኝ 14 እሺ 14 ክርስቲያን የለም እንዴ እሱ ፈጣኝ ነው በእናትህ አንብብ ቆይ ሰላም አይ አንዴ የከረመው አንዴ ማውራ ማለት አውራ ሰዓት የለኝም አንዴ ዋያ ስራ ላይ ነሽ ማዳም አንተ 14 አልከኝ እንዴ ኦኬ እሺ አልበቀና አይደለም አይደለ ሱራ 14 ኢብራሂም ሱረቱ ኢብራሂም ነው እሺ 14 ከመልእክተኛውም ይላል ያው ከመልእክተኛ ማነው ወደዚህ አድርገው ይሄው ቆይ ካሜራ ላስዳል ካሜራውን ጥረገው ወይ ደና ስልክ አረበኛ ያው አረበኛውን ልክፈትላችሁ አንድ ላይ አድርጎ እኮ ነው ያሳያል ሁለቱንም ያሳያል እኮ ያሳይ ነበር ሱራው ማን ነው ፕሊዝ ሱረቱ ኢብራሂም ሱራ እሺ አረበኛውን ቀራጭ ወደዚህ እስኪ አረበኛው አድርጎ ይሄው ቆይ እንትን ላድርግላችሁ ደመቅ ላድርገው ይሄው ከመጀመሪያ አስጀምሮ አንተን ወደዛ አድርገው وما أرسلنا من رسول إلا بلسان قومه ليبين لهم فيضل الله من يشاء ويهدي من يشاء إلى አማርኛው አድርገና እስኪ ተርጉሞ ደግሞ አታርገው ተርጉሞ እንጂ አረብኛ ለምን አልካን አለሽ ይሄ ምን የሚያመላክተው ለንገሬ ተርጉም ለያንዳንዱ ሰው
እነሱ በሚያውቁት ቋንቋ ያላቸዋል። ቆይ ችግር የለም። ቆይ ወሃቢያው ቆይ አንዴ ተረጋጋ። እኛ አንድ መልእክተኛ አላክንም በዛ በህዝቡ ቋንቋው እንጂ የሚል ነው። ተግባባን? ይሰማል? ስለዚህ ይሄ ማለት ምን ማለት ነው? ይሄ ማለት ምን ማለት ነው? አሁን የተላኩ ነብያቶች አሉ የሉም? አይደለማ ወይ ወማ አርሰልና አሁን እዚህ ጋር ማለት ነው። እፎይ በጥያቄውን በደንብ እንትን ማለት የራሴን መጠየቅ ብቻ አይደለም እኛንም መረዳት አለብኝ። ገብቶሃል? ወማ አርሰልና እኛ አላክንም ማንን? ነብያትን በምን እንጂ በዛ ህዝብ ቋንቋ እንጂ። ይሄ ማለት ለምሳሌ ኢትዮጵያ አሁን በአማርኛ የሚታወቅ ህዝብ ከሆነ በሌላ ቋንቋ አይላክም እንደማለት። ለምን አሁን የተለያየ ሀገራት ላይ የተላኩ እንትኖች አሉ። አሁን ለምሳሌ ወደ እስራኤል የተላከ ያለ እስራኤል የሚጠቀምበት ቋንቋ ነው ያ ነብዩ የሚያወራው። ገብቶሃል? ወኢላ መድየን አኻሁም ሹዓይባ ወደ መድየን ሀገር የተላከ ሹዓይብ የሚባል ነብይ አለ። ያም ደግሞ የሚጠቀመው ቋንቋ በዛ ሀገር ቋንቋ ነው። እነዚህ ነብያቶች ሲላኩ የነበረው ነው እንጂ በእያንዳንዱ ቋንቋ ልከናል፣ በእያንዳንዱ ሀገር በቋንቋው ልከናል የሚል አውጣልኝ። እኔ ማስረጃ አልሐምዱሊላህ እንደማያስኬድ ላሳየ። ከመሐመድ በፊት የተላኩት ነብያቶች ለሀገራት ነው ወይንስ ለዓለም ነው የተላኩት? ሀገራት ነው። ለሀገራት። ስለዚህ ለእያንዳንዱ ጎሳ የተላኩት ነቢያት ለዛ ቋንቋ ተናጋሪ ናቸው አይደለ? አዎ። ኦኬ። ስለዚህ ኢትዮጵያኖች ሙስሊም አልነበሩም ማለት ነው ማለት ሙስሊም ናቸው ካልከኝ፣ ምክንያቱም እስራኤላውያን ለኢትዮጵያ አልተላኩም አንተው ባልከው መሰረት። ምክንያቱም ለራሳቸው ቋንቋ ለዛ ህዝብ ቋንቋ ብቻ የሚያብራሩ ስለሆኑ አሁን እኔ ጥያቄ ከኢትዮጵያ ውጪ ያሉት ሀገራት እሺ፣ ከኢትዮጵያ ውጪ ያሉት ሀገራት አዳምጠኝ። እፎ ችግር የለም አትጩ። እኔ አንተን አርጉመንት ነው የምቀበለው፣ ምክንያቱም የትም እንደማያስኬድ ስለማቅ ማለት ነው። ምን ብለናል? ይሄ የሚለው ለዛ የተላከው ነብይ ለነኛ በነሱ ቋንቋ ሊያብራራ ከነሱ የሆነ ነው አይደለ? ተስማማው። ስለዚህ ከነሱ የሆነ የነሱን የሚያብራራ እንጂ ሌላ ቦታ ሄዶ የሌላ ሀገር ቋንቋ የሚያብራራ አይደለም። ሌላ ሀገር ሄዶ የሚያስተምር አይደለም። እንደዛ ከሆነ ሙሳ ስትል ለእስራኤሎች ብቻ የሚሆን ነው። ከእስራኤሎች ሄዶ ቻይናዎች የሚያስተምር አይደለም። ህንዶችንና አሜሪካኖችም ያስተምር አይደለም። የኔ ጥያቄ አሁን ምን ይሆናል? ኢትዮጵያ ላይ ሆኖ በግዕዝ ያስተማረ ምክንያቱም ግዕዝ ተናጋሪ ወደ ኢትዮጵያ ብቻ ነው ያልተላከው። እፎይ ከመሐመድ በፊት ወደ ኢትዮጵያ ብቻ ነው ያልተላከው ነብይ። ገና ጠይቃለሁ እንደ ኢትዮጵያን ብቻ ልታነሳ ቻልክ አይደለም? ብዙ ሀገራቶች አሉ። ኢትዮጵያን ብቻ አልጠየቅኩም። ገና ቻይናን ጠይቃለሁ፣ አሜሪካን ጠይቃለሁ፣ ካሪቢያን ሀገሮችን ጠይቆኝ። ፕሊዝ ኢንተራፕት አታርግ። ሳውዝ አሜሪካኖችን ገና ጠይቃለሁ። እያንዳንዱን ገና ጠይቃለሁ። ለኤግዛምፕል ግን ኢትዮጵያን ጠየቅኩ። እኔ ኢትዮጵያዊ ስለሆንኩ ገና ለጊዜው። ምክንያቱም አንተ ባልመጣሁ ሎጂክ ነው የምጠቀመው። ሌላ አርጉመንት አልፈልግም። ቀጥል። አሁን የምልህ ነገር አለ። ነብይ ኢሳ ሲላክ ማለት ነው አለይሂ ሰላም ብዙ ይሁዳዎች ተስፋፍቶ ነበር። ገብቶሃል? የጠየቁን አስማ ኡመቱ በጅህልና ነበር። ፕሊዝ ያልጠየቀውን አመልስ። ያልጠየቀው ውስጥ አትግባ። እሰማለሁ አለ መዝሙር አትሰማለህ ወይ? ያ እያንዳንዱ ነብይ የተላከው ለዛ ሀገር ቋንቋና ለዛ ህዝብ ከሆነ እስልምና የነቢያት አስተምሮ ዓለምን ሁሉ ያስተማረ ሊሆን አይችልም። አሌስ ለእያንዳንዱ ሀገር አሜሪካ ላይም ነቢይ ማምጣት አለባቸው፣ ከቻይና ማምጣት አለባቸው፣ ከኢትዮጵያ ማምጣት አለባቸው። ቁርአኑ ስለምንድን የሚያወራው? መጀመሪያ እንስማማ። ቁርአኑ ስለተላኩት እኮ ነው የሚያወራው። እፎይ ይበቃል። ድንቁርና በዚህ መጠን ከሆነ ተፍሲሮችን ይናና ተፍሲሮችን ያቸውና ታልኩት ከሆነ እንጣላለን። እኔ ማለት የምፈልገው ነገር በዛ ሰዓት እኮ የሉም። የዛ ሰዓት እነዚህ የምጠራቸው ሀገራቸው የኢትዮጵያ በለው ምን በለው የዛሬ 2000 ማለት 1000 3000 4000 ዓመት በፊት አሁን የሉም፣ አይታወቁም አሉ። ቋሚ ኢትዮጵያ አሁን ቋንቋ ራሱ ተፈጠረው ከቅርብ ጊዜ ወዲህ ነው። ፕሊዝ ኢትዮጵያ ትንሽ በታሪካችን ራሱ ስንት ሺህ የ3000 ታሪክ ብለህ
ስትሪ ራሱ ስትሪ ላይ ተምረሃል 9ኛ ክፍል ላይ። እኛ ከ5000 ዓመት ታሪክ በላይ አለን ብለን እናምናለን። ታሪክ ላይ ግን ገና 9ኛ ክፍል ስትጀምር ራሱ የ3000 ዓመት ታሪክ ብለህ ትማራለህ። ምን አይነት ሰው ነው? ኢትዮጵያ ታዲያ ይዛን አማርኛ የምትሚያወራው ኢትዮጵያ። ስለዚህ አሁን ወደ አፍሪካ የተላከ በግዕዝ የተላከ ወደ አክሱም የተላከ ነቢይ ታመጣልናለህ። ዳስይት የአክሱም ስልጣኔ እኮ አረብ ሳትፈጠር አረብን የሚቀጠቅጡት እኮ አክሱም ነበሩ። የአክሱምን ስልጣኔ አታውቅም ማለት ነው። ሀያል መንግስታት ከሚባሉት ውስጥ አንዱ የአክሱም ነበረ። የአክሱም ደነስቲን አታውቅም ማለት ነው። አልተማርክም እንዴ? ነጃሺ እኮ ታዲያ ሰልሟል እኮ ፎይዛን ጊዜ እኮ ይሰማል። እሱን ተረት ሲሰጠው ነጃሺ የሚመጣው ትናንትና ነው በመሐመድ ጊዜ። ኦኬ በደንብ አስተውሉ። አሁን እስልምና የነቢያት ነው፣ በዓለም ላይ ያለ ሃይማኖት ነው ካሉን ነቢያቶች ከሙሐመድ በፊት ደግሞ ለዓለም አልተላኩም ብለው ነው የሚያምኑት። ሙሐመድ ብቻ ነው ለዓለም የተላከው ብለው ነው የሚያምኑት። ሌሎቹ ነቢያቶች ያስተማሩት እዛው ኤሪያ ላይ ሀገራቸው ላይ ብቻ ያለን ህዝብ ነው ያስተማሩት። እንዲያ ከሆነ አሜሪካ ላይ የተነሳ ነቢይ ማን ይባላል? ኢትዮጵያ ላይ በቋንቋችን የተነሳ ነቢይ ማን ይባላል? ሊያሳዩን ይችላሉ ወይ ነው? ኦኬ ምንድን ነው የከፈትከው? ቀጥል መዝሙር። አይ የአክሱም ዳይናስቲ መቼ እንደነበር ላሳየው ነው እንጂ የአክሱም ዳይናስቲ ከፈርስት ሴንቸሪ ጀምሮ የነበረ እንደሆነ እዚህ ጋር እኮ ማየት ይችላል። ታሪክ ማንበብ ነው እኮ ቀላል ነው። ይኸው እዚህ ጋር የሚላል the Aksum dynasty also known as kingdom of Aksum or Aksumite empire existed from first century ከፈርስት ሴንቸሪ ጀምሮ 600 ዓመት በፊት ማለት ነው። ኤግዛክትሊ እና አልነበሩም የምትለው ነገር ኢትዮጵያ ብቻ አክሱም ብቻ አይደለም። ባይዘው በጣም ብዙ ዓለማትና የራሳቸው ቋንቋ የራሳቸው ባህል የነበራቸው ዜጎችም ማህበረሰቦችም ነበሩ እስልምና ከመምጣቱ በፊት ማለት ነው። እሺ ስለዚህ ታሪክም ማንበብ ጥሩ ነው። አንዋር እንኳን ደህና መጣሽ። አንዋር የተወሰነ ያውቃል መሰለኝ ላውራ እያለ አይ ማወቅ ሳይሆን እኔ ተማሪ ነኝ። ግን አሁን አምጣልኝ እስኪ እንትን ወደ ሁሉም መልእክተኛ ልከናል አምጣልኝና ካያው በፊት አንተ ነቢያቶች አለም አይ እዛ ላይ ራሱ ምን ያህል መሰለ አላህ Subhanahu Wa Ta'ala ሲናገር ምን ያህል መሰለክ منهم من قصصنا عليك ومنهم من لم نقصص عليك ይላል። ከነዛ ከላክናቸው መልእክተኛዎች ውስጥ ላንተ ማንነታቸውን የጠቀስናቸው አሉ፣ ከነዛ ውስጥ ደግሞ ላንተ ማንነታቸውን ያልጠቀስናቸው ያላብራራናቸው አሉ ይላል። ሱራ 48 ላይ ያለን የጠቀስከው አውቀዋለሁ። ሱራ 48 ላይ 78 ላይ ያለን ጥቅስ ነው የጠቀስከው። እኔ የምፈልገው አሁን አናቅም ወይን ትላታለህ ወይንም ደግሞ አልተላኩም ትላታለህ። አይ ያወሳለታለህ ያላወሳለታለህ ሁኬ አይደለም ማለት የማናቀው እውነት የምናቀውን ነገር እንድንክድ አያደርገንም። በርግጥ ማለት የምታውቀው ከእስራኤሎች ከተወረጃችሁት ውጪ ስለ ቻይና፣ ስለ አሜሪካ፣ ስለ ታይዋን፣ ታይላንድ፣ ኢትዮጵያ፣ አፍሪካ ላይ ዘሆን የምታውቁት አንድ የለም። እንዳለ ኩረጃ ስለሆነ የምታመጣቸው ነቢያቶች ሁሉ ከእስራኤል የተኮረጁ ናቸው። አይደለም ይሄ እኮ ማለት ነው አላህ ቻሌንጅ ላድርግ በቃ ከአሜሪካ የተላከው ወይም ከኢትዮጵያ የተነሳ ነብይ አንጣልኝ መጽሐፉን ጥቀስልኝ። ይሄ የሚባል መጽሐፍ አለው በለኝ። አንዋር አንዴ ቆይ ኩረጃ አልከውን እስኪ ያሳየን አንዴ። ኩረጃ የተኮረጀው ማለት አላህ Subhanahu Wa Ta'ala እኮ ማለት ነው ከዚህ ቦታ ያለውን ጠቅሼ ከዚህ ቦታ ያለውን አልጠቀስኩም አይደለም ማለት። በነገራችን ላይ ነብይና ረሱል ይለያያል እና ረሱል ሰለላሁ ዐለይሂ ወሰለም በሐዲታቸው አብራርተዋል በጣም ብዙ ነብዮች እንደተላኩ። አላህም ቁርአን ላይ ሲናገር ከላክናቸው መልእክተኛ ውስጥ የጠቀስንልህ አሉ ያልጠቀስንልህ አሉ አለ። አንተ እኮ አሁን ያልተጠቀሱትን እንድንጠቅስ ነው እያደረከን ያለው እና አንዋር ጥያቄው ነው። አንዋር ጥያቄው እፎ እየጠየቀ ያለው ከተላኩ ይሁን ለምሳሌ ይላል ይሄው ሱራው ነው ሱረቱ ኢብራሂም ላይ ያለው ማለት ነው ይላል ከመልእክተኛ ማንኛውንም ለነርሱ ያብራራላቸው ዘንድ አንድ ቆይስማ ያብራራላቸው ዘንድ በወገኖቹ ቋንቋ ያላላየው በወገኖቹ ቋንቋ ከመልእክተኛ ማንኛውንም መልእክተኛ ሲልካላ በየወገኖቹ ቋንቋ ነው የሚልከው ይላል። በጣም ጥሩ። ስለዚህ በየወገኑ ቋንቋ ከተላከ ለኢትዮጵያ
በኢትዮጵያ ወገኖች ቋንቋ የተላከ ነብይ አለ ወይ ነው ጥያቄ። እሺ እኔ ደግሞ ልንገርህ፣ አዳምጠኝ። ያደመኩ ነው። አዎ የተላከ ነብይ አለ። ማን ይባላል እሱ? እሺ ማን ይባላል አለ ጥያቄክ። ማን ይባላልና መቼ ነው? ምክንያቱም ሙስሊሞቹ ወደ ኢትዮጵያ ሲመጡ መሐመድ ሲልካቸው ክርስቲያኖች ተቀበሏቸው እኮ። ለመጀመሪያ ጊዜ እስልምና ኢትዮጵያ ውስጥ አልነበረም። እያወራን ያለ ነው ማለት ነው። እያወራን ያለ ነው ረሱል ሰለላሁ ዐለይሂ ወሰለም ከመላካቸው በፊት የነበረ ነገር ነው እያወራን ያለ ነው። ኤግዛክትሊ እሱ እኮ ነው የምልህ። ችግር የለውም ይጥቀስ። ችግር የለውም። እዛው ቁርአን ላይ እኮ አላህ እኮ ተናገረ እኮ የጠቀሰው መቼ ነው የላከው? መልእክተኞች ኢትዮጵያ ላይ የተነሳው መልእክተኛ መቼ ነው የተነሳው? ማን ይባላል? እሺ ልንገርህ፣ እሱን አይታወቅም። አንተ ካወቅከው ያቆምኩን አቃጥላለሁ። አዳምጠኝ እኮ ተናገረ እኮ አላህ ሚንሁም መን ቀሰስና አለይክ የእሱን ታሪክ የተላከበትን ጊዜ አናውቅም በል። ስለዚህ አልተገለጸልንም። የጠቀስንልህና ያልተጠቀስንልህ አለ እና አሁን እኮ ማለት ነው አለመጠቀሱ ቁርአን ላይ አለመጠቀሱ አልተላከምም እኮ አያሲዝም። ኖ ተልኳል ካልክ ማስረጃ እንደው ደፍነው ኖ አልተነገረንም ያልተጠቀሱልን አሉ ብለህ ልታመልጥ አትችልም። ቁርአን ያልጠቀስኩልህ አለ ያለው እኮ አምላክ ነው። ተራ ነገር እኮ ነው። መሐመድ ተረት እኮ ነው። ቁርአን ላይ ምንም ተርጉሞ የለውም እኮ እንዳለ የተጠቀሱ እሱ ላንተ ነው አይደለም። አይ አንተ አለማወቅህና አዳምጥ። እንዳለ የተጠቀሱት ከእስራኤል ብቻ ናቸው። ከእስራኤል መሆናቸው ይሄ የሚያሳየው ምንድነው? እሱ ነቢያቶች የተጠቀሱት ከእስራኤል ከሆኑ ከዛ ውጪ ደግሞ ልክ ያለው በሁሉም ሀገር ቋንቋ ቢልም ተረት እንደሆነ ይሄ ማሳያ ነው። ምክንያቱም በሁሉም ሀገር በየትኛውም በሱዳን፣ ኬንያ፣ ኢትዮጵያ፣ አሜሪካ፣ ፊሊፒን እንደዚህ እያልክ ስትሄድ ለሁሉም መልእክተኞች ነቢዮች ከተላኩ መጽሐፍት ካላቸው ይሄ ሁሉ መጽሐፍቶች ይሄ ሁሉ ነቢይ ያስተማሩት እስልምና ሊጠፋ አይችልም። ለምን? ታሪኩ ሊገኝ ይገባ ነበር። አንድ ኤቪደንስ እስልምና ከመሐመድ በፊት ለመኖሩ አንድ አርኪኦሎጂካል ኤቪደንስ የለም። የሌለው ለምንድን ነው? እስልምና ከመሐመድ በፊት አለ ወይስ የለም የሚለው በደንብ አስተውሉ። እስልምና ከመሐመድ በፊት ለመኖሩ አንድ ነው ያልኳቸው አርኪኦሎጂካል ኤቪደንስ የለም። ሂስቶሪካል ኤቪደንስ የለም። እስልምና ከመሐመድ በኋላ ነው እያንዳንዱ ታሪኮች የሚመጡት፣ ፋይንዲንጎች የሚመጡት። በዓለም ላይ በደንብ አስተውሉ። በሁሉም ሀገር ላይ ነቢያት ተልከው ቢሆን መጽሐፍ ተሰጥቷቸው ቢሆን አስተምረው ቢሆን አንዱ ሀገር ቢጠፋ አንዱ ሀገር እንኳን አንድ ኤቪደንስ አይገኝም። የእነ አርስቶትል ታሪክ እንኳን እኮ አለ። የእነ ሶቅራጥስ ታሪክ፣ የተራ ግለሰቦች እንኳን ታሪክ እኮ አለ በዓለም ላይ። እንደው እስራኤሎች አጠፉትን በል አሜሪካኖች ኢትዮጵያኖችን ማጠፋ ነው። ሱዳኖችን ማጠፉት፣ ኬንያዎችን ማጠፉት፣ ሶማሌዎችን ማጠፉት፣ ደቡብ አፍሪካ ማጠፋችሁ፣ አርጀንቲና ማጠፋችሁ፣ ብራዚልን ማጠፋችሁ፣ አሜሪካን ማጠፋችሁ፣ ቻይኖችን ማጠፉት፣ ህንዶችን ማጠፉት፣ ታይዋኖችን ማጠፉት። ሁሉም ሀገራት እስልምናን አጠፉት። አይደለም እዚህ ጋር አንተ እንደገና መሐመድ መጣና እንደ አዲስ እኔ ጥያቄ ጠይቀኸኝ እኮ እስከመልስልህ ድረስ ራሱ ልታገስ የቻልክልኝ አይደለም ወይ? ማለት እኔ ማውራው ነገር እያዳመከኝ አይደለም። አሁን በመረጃ አድርገው እስክልኝ የሚፈጠር ነገር የለም። በመረጃ አድርገው። እሺ አሁን አንድ ነገር አንስተሃል። እስልምና ከመሐመድ በፊት ምናምን እያልከኝ ነበር እና ምክንያቱም እያወራን ያለ ነው እስልምና ማለት ነው ኢስላም ማለት ነው። ኢስላም ማለት ጸረ ሰላም ማለት ነው። ቶፒኩ ላይ ገባ አይታላ። እሺ ማስረጃ አምጣ። ኢስላም ማለት ትርጉሙ ጸረ ሰላም መሆኑ ማስረጃ አምጣልኝ። ማለት በስሜት ማውራት የለብንም ብዬ አምናለሁ። ማለት ኢስላም ማለት ትርጉሙ በመጽሐፍቶቻችን በስተክል የተቀመጠ ነገር ሆኖ ሳለ አንተ ግን ኢስላም ማለት ጸረ ሰላም ነው፣ ይሄ ኢቲካል ነው ብዬ አላስብም። ማለት ስናወራ ኢቲካሊ ብናወራ አሪፍ ነው ብዬ አስባለሁ። ማለት እነ ስሜታዊ ባንሆን ጥሩ ነው። ስሜት ጥሩ አይደለም፣ ወደ ጥሩ መንገድም አይመራም። እና በደንብ አስተውል። መሐመድ የተላከው ሊያሸበር ነው አይደለ? አይታላ። ለምንድን ነው እንደዚህ እንትን ማለት ለምንድን ነው እስልምና በመሐመድ ይገለጻል? ልስጣሃ አውሽዩ ሱራ 8:60 ክፈትልኝ። እኔ ዝም ብዬ ማውራ መስሎ ነው እንዴ? ተከታዮቹ ልታሸብሩ እንድትዘጋጁ ነው። መሐመድ ደግሞ ሊያሸበር ነው የተላከው። ከሌሎቹ ምን ለይበት? እኔ አስፈራሪና አሸባሪ ነኝ ብሏል። ስለዚህ ጸረ ሰላም ነው ብለህ ምን ይከፋል? ሱራ 8 አንብቤው አስረዳሃለሁ።
ታገሰኛለህ። ምንም አታስረዳኝም። ጠየቀኝ፣ አብራራላለሁ። የጠየቀውን መረጃ አዘጋጅ። አሁን መልእክተኛ ኢትዮጵያ ውስጥ የተላከውን አዘጋጅ። አንተ ጠይቀውን አምጣና ከዛም በኋላ እናወራበታለን። አምጣውና ከዛም በኋላ ደግሞ ሳስረዳ በኋላ አረብኛ አምጣልኝ። አዳምጣ። እሺ፣ አማርኛውን ለምብና አረብኛውን ታነባለህ። ለእነርሱም ከማንኛውም ኃይልና ከታጀቡ ፈረሶችም የቻላችሁትን ሁሉ በእርሱ ያለ ጠላትና ጠላታችሁን ሌሎችንም ከእነርሱ በቃ ያሉትን የማታውቋቸውን አላህ የሚያውቃቸውን መናፍቃን የምታሸብሩበት ስትሆኑ አዘጋጁላቸው። ከማንኛውም ነገር በአላህ መንገድ የምትለግሱትም ምንዳው ወደ እናንተ በሙሉ ይሰጣል፣ እናንተም አትበድሉም ይላል። አረብኛውን ከፈለክ ያው ኦኬ። የምትሉባቸውን የምታሸብሩባቸውን ሙስሊም 523 ኤን ክፈትልኝ። ሰዎችን ለማሸበር የተነሳ ሃይማኖት ሰላም ነው ልልህ አልችልም። አሸባሪ ነው እንጂ። እፎይ ለምንድን ነው ከአንዱ ወደ አንዱ ምን ዘለው? በደንብ ላስተምርህ ነው። ሳይ ሙስሊም ስንታልከኝ እፎይ ሳይ ሙስሊም 523 ኤ ላይ ለምን ቁርአኑን እናውራ። ለምን ተዘለለ? ቁርአኑ ላይ ያለውን ከፈት ነው አሳየነህ እኮ አንብበው አንዴ። እሺ ሰሂህ ሙስሊም እፎይ አዳምጥ። ሰሂህ ሙስሊም መጣህ አይደለ? ቁርአን ማብራሪያ ጠየቀኝ። አንድ ላይ ትመልሳለህ። አረብ አይደለም። አይ ችግር የለውም። አንዳንድ አትረበሽ። እሺ ሰሂህ ሙስሊም 523 ማለት እኔ ጃኒ አሁን ቀጥላም። እሺ the book of mosques and place of prayer ይላል። አቡ ሁረይራ reported that the messenger of Allah ይላል አቡ ሁረይራ እንደዘገበው I have been given superiority over the other prophets in 6 respects ይላል። ምን አለ መሐመድ ከሌሎች ነቢያት በስድስት ስልጣኖች ወይም በእነሱ ላይ የበላይ በስድስት ነገሮች ሆኛለሁ ይላል፣ ወይም ተሰጥቶኛል ይላል። I have been given words which are concise but comprehensive in meanings ይላል። I have been helped by terror in the heats of enemies ምን ይላል? ስድስቱን እየዘረዘረ ነው። አንደኛው ይላል I have been given words which are concise but comprehensive in meaning ይላል። በጣም ትርጉም የሚሰጡና ቀጥተኛ የሆኑ ቃላቶችን ተሰጥቶኛል ይላል። ከዛ ደግሞ I have been helped by terror ይላል። ይሄ በምንድን ነው? በማስፈራራት ወይም በጦርነት እንትን እገዛ ተሰጥቶኛል፣ ኃይል ተሰጥቶኛል ይላል። in the hearts of enemies በጠላቶች ልብ ላይ አስፈራሪነት ይበቃናል። ስለዚህ ሽብርን ጠላቶች ላይ በሽብር እንትን እንድል ከሌሎቹ ነቢያቶች ያልተሰጣቸው እኔ ምንድን ነኝ? ሌሎቹን ማስፈራራ ማሸበር ነኝ። ቁርአኑም ላይ ሌሎቹ የምታሸብሩባቸውን ተዘጋጁላችሁ። ወደፊት እንኳን ማጣቋቸውን እንኳን መሳሪያ ተዘጋጅታችሁ ተቀመጡ ለምታሸብሩበት ካለ ይሄ የሰላም ሃይማኖት ነው ልላ አልችልም። የአንተን ዲፊኒሽን እዛ ሽንት ቤት ትከተዋለህ። ቶፒኩ እንመለስና ስለዚህ ወደ የሀገሩ ነቢያቶች መልእክተኞች ከተላኩ ለኢትዮጵያ የተላከው ማን ነው? ቁጡብ ነኝ። ቁጡቡን ተመለሽ። አሁን እንትን እንዳልከው ማለት ነው። ለምን በእንግሊዝኛ ታደርገዋለህ? ለምን በአማርኛ ታደርገው? ሱራውን ንገረኝ፣ እኔ ለብበው አውቀዋለሁ። ሱራ 8:60 ላይ ሱራ 8:60 አነበብ ነው እኮ። ቁርአን ስንት ጁዝ ላይ? ሱራ 8 ማለት ሱረቱ አንፈል ማለት ነው። ሱረቱ ኢብራሂም ነው ያልከው ወይስ? ኖ ልይቷ የጠየቀችኝ ነው። የጦር ዘረፋ ምዕራፍ ማለት ነው። እሱን የፈለገ ነው። የነቢያቱን የፈለገች መስሎኝ ነው። ባለፈው ለጠየቀኝ ስለዚህ ነቢያቶች ለሁሉም ተልከዋል ብለሽ ታምኛለሽ? ለሁሉም ህዝብ ነቢይ መልእክተኛ መጥቶላቸዋል ብለሽ ታምኛለሽ ወይስ አልመጣላቸውም ብለሽ ነው የምታምኚው? በቁርአንና በሐዲስ አላ ምን አለው ማለት በቁርአንና በሐዲስ ካመጣስ ማስረጃውን በትክክለኛ ምን አለው? በቁርአንና በሐዲስ ያልመጣውን አላምንም። خلاص ይሄ ነው የኔ ጥያቄ። ተልከዋል ብለሽ ነው የምታምኚው? አልተላከም ብለሽ ነው የምታምኚው? ነው ጥያቄ ነው እኮ ገና። ለእኔ ካለ ማስረጃ ጋር እንታ ካለ ምን አለው? አይቻ ምን አለው? ካላየው እንዴት አምናለሁ? ጠይቅ። ችግሩ ምን ያላቀማ እውቀት አለኝ ከቁርአኑ ላይውና ልረዲያ። መልካም እሺ፣ ሌሎች ጋር ልለፍ። ሳውዳስ ጥያቄ አለኝ። አንድ ጥያቄ ትጠይቂያለሽ። ገና ነው። ቆይ ትጠይቂያለሽ። ሳውዳ አቡ ካሊድ ወይ ሰላም ናችሁ? እንዴት ነው? እንዴት ነህ? መልእክተኛ ለሁሉም ሀገር በቋንቋቸው ተልኳል ብለህ ታምናለህ? ተልኳል።
ኦኬ ለቻይና የተላከው መልእክተኛ ምን ይባላል? እስላም። መልእክተኛው ማን ይባላል ነው? እስላም የሚባል መልእክተኛ የተላከው? አዎ እስልምና ነው። አንዱን አላህ ማወቅ ነው። አሃ የመልእክተኛው ስም እስላም ነው። መጽሐፉ ስም ምን ይባላል? ቋንቋው ምን ይባላል? እኔ ራሴ ኢትዮጵያ ሆኜ ሙስሊም ሆኜ እያናገርኩህ ነው። ስሜ አቡ ካሊድ ነኝ፣ ሙስሊም ነኝ። እኔ የማይጠፋኝ ታዲያ። ስለዚህ ከመሐመድ በፊት የለም ማለት ነው። ከመሐመድ በኋላ ነው ሁሉ ነገር ያለው። እሱን ከዛ ከነቢይ መሐመድ በፊት አንተና እኔ ብንኖር ኖሮ የዛኔ እናወራ ነበር። አልነበርንም አንተና እኔ። በቃ በሌላ ደግሞ ቋንቋ አልተላከም። አሁን ምን አለ? ያኔ ብንኖር እናወራ ነበረ። which is ታሪክ አንቱ መረጃ ሲባሉ አይ ስለሌለን አይመለከተንም አይነት ስታፍ ማለት ነው። ይመጣና ግን ተነስቶ እስልምና የነቢያት አስተምሮ ነው፣ በሁሉም ጎሳ ነብይ ያላለፈበት የለም ይላል። ይመጣና መልእክተኛ ደረሰው ህዝብ የለም ይላል። ይመጣና መፈክር ወይ ቀልድ ቋንቋ ምን ይሰራል? ለኛ ትክክለኛ ሃይማኖት የምናመልከው አንዱን ፈጣሪ ነው። ያን አንዱን ፈጣሪ የሚያመልክ ሰው አይ ያልተጠየቀውን አታውራ። ቋንቋ ምን ይሰራል? ስለ ቋንቋ ነው የምታወራው? ኖ ስለ ቋንቋዎች ብቻ ሳይሆን በደንብ አስተውይ። ቁጥብ ነኝ ሆኜ ነው። ቁርአኑ በግልጽ ምን ይላል መሰለሽ? መልእክተኛ ሲላክ የሚላከው መልእክተኛ ከዛው ህዝብ ያንን ቋንቋ የሚናገር በራሱ በወገኖቹ ቋንቋ። ልክ አሁን መሐመድ ከአረብ ነው የወጣው አይደለ? አረብኛ ይናገራል። ለአረብኛ ተናጋሪዎች እንደነገራቸው ለሌሎቹም የተላኩት ነቢያቶች ከኦሮሞ ከወጣ ኦሮምኛ ተናጋሪ ነው የሚሆነው። ለህዝቦቹ ሲያብራራ በኦሮምኛ ነው። ከትግሬም ከወጣ ትግርኛ የሚናገር ነው። ከሶማሌም ከወጣ ሶማሊኛ የሚናገር ለዛው ለወገኖቹ የሚያብራራ ነው ይላል። ስለዚህ መልእክተኞች ሁሉ የተላኩት እነዚህ ናቸው ብሏል። እንደዚህ ከሆነ መልእክተኞች የተላኩት ደግሞ ከጎሳ ያልተላከለት አስፈራሪ ያልተላከለት የለም ብሎናል። ለሁሉም ጎሳዎች አስፈራሪ ወይንም መልእክተኛ ከተላከላቸው በራሳቸው ቋንቋ ከሆነ ደግሞ የሚናገረው ያ መልእክተኛ የተላከላቸው ከራሳቸው ከሆነ የሚወጣው መሐመድ ብቻ ከሆነ ለዓለም የተላከው። ስለዚህ አስቀድሞ ለነበሩት ለሁሉም ከራሳቸው የወጣ መልእክተኛ ነብይ አላቸው ማለት ነው። በዚህ መሰረት አንድ ነገር እንትን እንበል። እንዴት መሰለ? አሁን የአንተ ሐሳብ ልክ የሚሆነው ምን ቢሆን ነበረ? ነቢ ሙሐመድ የተላኩት አረብ ሀገር ነው። ከዛ አማርኛ ቢያወሩ ወይ ሌላ ቋንቋ ቢያወሩ ኖሮ ሐሳብክ ልክ ነው፣ ያነሳው ሐሳብ ልክ ነው። አይደለም ነቢ የተላኩት አረብ አይደለም። እንደዛ ቢሆን እንደውም ስህተት ይሆናል። ሙሐመድ ማስረጃለህ እንዴ? ላወራው ጥያቄ ቁርአን ላይ አምጣለኝ። ያ ቁርአንሽ ላይ ቁርአኑን በደንብ አናንብበው። አቡ ካሊ ሳትጮህ ሐሳብን በስራ ለማስረዳት ሞክር። ኦኬ ቁርአኑን አንብብላቸው። አቡካይ ደግሞ ስለሆነ ቁጥብ አንዴ ቆይ። በመጮህ በሁላችሁም ካወራችሁ የሚያዳምጥ የለም። ስለዚህ አቡ ካሊድ ሚውት አርግና ወይ አንተ አውራ ወይ ቁጥብ ሁኚ አውሪ። አንዴ አልቁርአኑ ይነበብ፣ በየተራ አውሩ። ሁሉም ሰው እኩል ካወራ አይሆንም። ያው ሱረቱል ኢብራሂም ላይ ነው ያለው። ራሱ ያንብብና እኔ ያብራራልኝ። አንብበው። እሺ አረብኛውን ወይስ አማርኛውን ታነባለህ? አረብኛውን አድርገን ከፈለገ እሺ። አማርኛውን እንደመቃርጋ አረብኛውን ችግር የለም። አማርኛውን ላንብብላችሁ እንዲገባችሁ ማለት ነው። እሺ ትንሽ ጠጋ አድርገው። ከመልእክተኛ ማንኛውንም ለነርሱ ያብራራላቸው ዘንድ በወገኖቹ አለ በወገኖቹ ቋንቋ እንጂ በሌላ አላክንም። እኔ ያልኩት እዚህ ጋር ነው። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተላኩት አረብ ምድር ላይ ነው፣ የሚያወሩት አረብኛ ነው። ያንተ ጥያቄ እዚህ ጋር መልስ ያገኝ መቼ ቢሆን ነበር? ነብዩ ሌላ ቋንቋ ቢያወሩ ኖሮ ይሄ ሐሳብክ ልክ ነው፣ ጥያቄክ ልክ ነው። እኛው በዚህ ምን እንረዳ? የተላኩት አረብ ሀገር ነው፣ የሚያወሩት አረብኛ ነው። በቃ በራሳቸው ቋንቋ ላይ ያስረዷቸው። አቡ ካሊድ አላገኘኝም ፖይንቴ። እኔ እኮ መሐመድ ሌላ ቋንቋ ይናገራል እያልኩ አይደለም። ትክክል ነህ። አረብኛ ነው የሚናገረው መሐመድ። ከአረቦቹ ለአረቦቹ በአረብኛ እንዲያብራራ ሌሎችም የተላኩት መልእክተኞች የወገናቸውን ቋንቋ የሚናገሩ ናቸው። ስለዚህ ለአማርኛውም አማርኛ ተናጋሪ፣ ለእስራኤሎቹም እዛው አረማይክ ከሆነ አረማይክ የሚናገር ነብይን የተላከው፣ ለቻይናውም
ቻይኒዝ የሚናገር መንደሪን ከሆነ መንደሪን የሚናገር ነው። የተላኩት ሁሉ መልእክተኞች በቋንቋቸው በወገናቸው ቋንቋ የሚያብራራ ነው። ክሊር እኮ ነው። አቡ ካሊድ የመሰለው ይመስለኛል ይሄ ክፍል መሐመድን ብቻ የሚያወራ መስሎታል መሰለኝ። አቡ ካሊድ አረ ኖ አቡ ካሊድ አንተማ አላልክም። እሱ ግን እንደዛ ይተረዳል። ዋሃብያው አይደለም አንዴ ቁጥር ሁኚ ፕሊዝ። አንዴ አቡ ካሊድ አንዴ አይስማ ከመልእክተኛ አንዴ አቡ ካሊድ ከመልእክተኛ ማንኛውንም ሲል ሁሉንም ነቢያት የተላኩትን ነቢያት ያጠቃልላል አይደል? አቡ ካሊድ በጣም ጥሩ። ለእነርሱ ያብራራላቸው ዘንድ በየወገኖቹ ቋንቋ ይላል። ስለዚህ ለዓለሙ የተላኩ ነቢያት አሉ። ሲላኩ ግን በተላኩበት ሁሉ ቋንቋ ነው የላኳቸው ይላል አይደል? በቃ እሱ ነው። ስለዚህ አሁን ለኢትዮጵያ በኢትዮጵያ ቋንቋ የተላከ ነብይ ማን ነው ነው ጥያቄው። ቀላል ኢትዮጵያ ለምሳሌ እስከ ወይም እስከ የመን ድረስ በፊት እንደዛ ነው። እንዳሁኑ አሁን እንደዚህ እንትን አልነበረም። እስከ የመን ድረስ ነበረ። አንድ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም መደምደሚያ ናቸው፣ መጨረሻ ነብይ ናቸው። ከነሱ በኋላ እንትን አልመጣም። አሁን ደግሞ እንደዛ የምትል ከሆነ ወደፊት እኮ ይሄ ኢትዮጵያ አሁን ራሱ ትግራይ ራሱ ሊንገለጠል እያለ ነው። እንደዛ ከሆነ ወንዝ ቆይተህ በየብሔሩ ወይም ደግሞ በየቋንቋው መልእክት ይላክለት ነው አንተ ያሰብ። ምክንያቱም በየወገኖቹ ቋንቋ በየወገኖቹ ቋንቋ ብሎ የተናገረው ተልኳል ነው የሚለው። ተልኳል እኮ ነው የሚለው እስከ መሐመድ ድረስ እኮ ከዚህ በፊት የተላኩት ነው እኮ ተልከዋል። ስለዚህ ከተላኩ በወገኖቹ ቋንቋ ከተላከ ኦልሬዲ ተልከዋል። ከተላኩ እኛ እየጠየቅን ያለ ነው ያኔ የተላኩት ውስጥ አምጣልን ነው። በቋንቋቸው በዛ ቋንቋ የተላኩ ጎሳንም የሚጨምር ነው፣ ቋንቋቸው የሚያካትት ነው። ግልጽ እኮ ነው። ቁጥብ ነው ይገርታል። መለሳለሁ አስገባኝ። እሺ ወብያ ቁጥብ ነው ይሰማሻል? ጥያቄ ሌላ ነበር። እኔ ስለዚህ ምንም የማውቀው ነገር የለኝም። እኔ ከቁርአንና ሐዲስ ካለ እቀበላለሁ ብያለሁ። ጨርሻለሁ። አሁን የምትቀበዩ ቁርአን ላይ እኮ ነው ያመጣንልሽ ማስረጃው። አላቃል እስከሆነ ድረስ እቀበለዋለሁ አልኩ። አሁን አንተ ወሃብያና አህባሽን ያኔ ታያይዘዋለህ። ብዙ ጊዜ ይሃደው እያያስከው ነው። ወሃብያና አህባሽ ማለት ሙስሊም ዘያያቸው ሳይሆን ራሳቸው ናቸው ላይት። ይሄንን ማወቅ አለብን። ምክንያቱም አህባሽ የሚባለው ቁርአንና ሐዲስን አይከተልም። እሺ ስለሚከተሉ እንጂ ኢስላም አንድና አንድ ብቻ ነው እንጂ አይለያይም። ቁርአንና ሐዲስን አይከተልም ነው ያልሽው? እሱን ተብሺ ሰማይ ቁርአንና ሐዲስን በደንብ አሁን እጅ ያለው ሲባሉ አህባሾች እጅ የለውም ይላሉ። እኛ ደግሞ እጅ እንዳለው እናምናለን። በዚህ ብቻ ነው የሚለያየ፣ በራሳቸው መንገድ ስለሚሄዱ ማለት ነው። ሙስሊሞች ደግሞ እዚህ ቤት እየመጣቸው የምታውቁት ከሆነ በማስረጃ በቃ እኔስ እሱ እዚህ ጋር የሚወራ ነገር አይደለም። የሚቀርብሽ እሺ ምንዝም ሰላም ቢያለው እንኳን ደህና መጣ። ሰላም ናችሁ? ይመስገነው። ኦኬ መልእክተኛ ላለፈበት ጎሳ አለ ብለህ ታምናለህ ነው? ሁሉም መልእክተኛ አልፎባቸዋል? አይ እኔ አልፎበት እንደዛ ነው ምናምን ነው እንደዛ ነው። በአንተ አወራር ከሆነ ነብይ መሐመድ ለአረብ ብቻ ነው ተላኩት ያልከኝ ነው። እኔ ጠየቅኩህና አሁን የምትመልሰው ስለ መሐመድ አለ ወይ? እንደዛ ነው። ለምሳሌ አረብ ወገናቸው ነብይ መሐመድ አረብ ነው። ከህዝብ ውስጥ መልእክተኛ ያልመጣለት ወይም አስፈራሪ ያልደረሰው ህዝብ አለ አስቀድሞ ከመሐመድ በፊት? አይ በፊት ነቢያት እንዳለ ይነገራል ቁርአን ላይ። እነኛ ነቢያቶች ከእስራኤል ብቻ ነው የመጡት ወይንስ ከተለያየ ዓለም ነው የመጡት? ከተለያየ ዓለም ነው። ለምሳሌ ከአሜሪካ ሄደዋል የተነሱ ነቢያቶች አሉ? አይ በኋላ ብዙ እንትን የተስፋፋ ነገር ስለሆነ እንደዚህ ሀገር ጠቅሶ እንደዚህ ያለ ነገር እኔ አላየሁም እስካሁን። ነቢያት እንዳሉ ቋንቋቸው ከተላከ ከመሐመድ በፊት የነበሩ ህዝቦች በተለያየ ሀገር እንዳሉ ታምናለህ ወይንስ እስራኤል ብቻ ነበር የነበሩት? ከመሐመድ በፊት የነበሩ ህዝቦች አሉ ብዬ ነው የሚያምነው።
አሉ ብለህ የምታምን ከሆነ ከእስራኤል ውጭ ሌሎች ሀገራት ሌላ ቋንቋ የሚናገሩ ህዝቦች አሉ ብለህ የምታምን ከሆነ እስቲ አንድ ነብይ ስጠን፣ ከእስራኤል ውጭ ያለ ነብይ። ከእስራኤል ውጭ ነቢያት ሁሉ እስራኤል ነው ብለህ የምታምነው? ያ ከዛ ነው የመጡት ከእስራኤል ውጭ። ለምሳሌ ከአፍሪካ እስቲ ሰዋሊኛ የሚናገር ወይም ግዕዝ የሚናገር አንድ ባይዘው ቋንቋ እንትን ፈጣሪ የፈጠረው ሳይሆን ቋንቋ በሰው የተፈጠረ እንትን ነው። አሁን ልክ ያለው በመልእክት በቋንቋቸው ስላለ ሰው ፈጠረው ዝንጀሮ የሚፈጠረው ራሱ የቻለ ትርጉም ሊኖረው ይችላል። ከላይ ጀምራ ካነበብከው እኔ አላየሁትም። ተመጀመሪያም ጀምራ አንብበህ ነው ምን አገባኝ። ብቻ እንደዛ ኢትዮጵያ ምናምን የምትለው በኋላ ያወጣለት ስም ነው። ኢትዮጵያ የሚባል ሀገር አልነበረም በፊት። የተለያየ ስም በኋላ ነው መጣው። እንደዚህ አያስኬድም ብለህ በቃ ነገርኩህ፣ አቀለልኩልህ እኮ። ከእስራኤል ውጭ ያሉ ነቢያቶችን ዘርዘርልኝ አልኩህ። ነቢያት እንደተላካ አውቃለሁ፣ ግን እንደዚህ ሀገር ብሎ አልተካፈለልም። ስለዚህ አታውቃቸውም እንዳለ የተጠቀሱት ነቢያቶች በቁርአንህም ከአዲስ ያሉት ቁርአን እንትን ላይ ከእስራኤል ስለሆኑ ማለት ነው። ቴንክ ዩ። ስለዚህ ነው አታውቃቸውም ሳይሆን በተገለጸልኝ ልክ ነው። መጨመር መቀነስ አችልም። ምን የተገለጸልህ? ስለ አላህ ስትጠየቁ አልተገለጸልንም። አልተገለጸም። አንድ ነገርማ ከተገለጸልኝ ምን አመለከው? አየኸው፣ ተረዳኸው ማለት ነው። ያልተገለጸ ነገር በተስፋ የምታመልከው ነገር ማለት ነው። እኔ ያልተገለጸን እኔ ዝንጀሮውን ጦጣ የተሰበከልህ ሳታውቅ ዝም ብለህ ነው እንደምታመልከው ካለ ለአንተ እኮ ስለተወለደልህ ነው እንደዛ ብለህ የምታወራው። አይመሳሰልም፣ ይለያያል። ነቢያቶች ያላወቁትን አንተ ምንም እግር ብቻ እያመለክ እንዴት ነው ታዲያ አምላክ ብለህ የምትከተለው? አይ እሱ የራሴ እንትን ነው። እኔ በአንተ ሰው ልጅ ታመልካለህ ያልኩ ነው። እኔ በአንተ እንደዛ ካልከማ አንተ ሰው ልጅ ነው የምታመልከው፣ ወንድ ልጅ የምታመልከው እላለሁ። ስማ ወንድም ልጅ ማለት ስማ። ስለዚህ እንደ እስልምና እንደ አላህ ሀገር ብሎ የሚያውቀው እስራኤልን ብቻ ነው። ከእስራኤል ውጭ ሌላ ሀገር የለም። ሀገር አለ አልኩህ። ካለ ወደ ሌላ ሀገር የተላከው ነብይ ንገረና። እስራኤል ብቻ ከሆነች ሀገር እሺ በቃ እንቀበል። እስልምና ወይም አላህ የሚያውቀው እስራኤልን ብቻ ነው፣ ለእስራኤል ብቻ ነው የላከው። ከእስራኤል ውጭ ግን ሀገሮች ካሉ ለየትኛው ሀገር የትኛው ነብይ ተላከ የሚለው ንገረን። በፊት የተላከው ነው እሱ እኮ በፊት የተላከውን ከመሐመድ በፊት ሀገር ስሙን ተቀያይሯል ብዙ